ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? አገዛዙ እንግዲህ የፋኖን አመራሮችን ለመደምሰስ ደመስሳለሁ ብሎ ከደረሰበት ጉዳት አንጻር እንግዲህ በጣም በብዛት እየከዱት ይገኛሉ። አድማ ብተና፣ ሚሊሻ፣ መከላከያ፣ ፌዴራል ፖሊሱ በስፋት እየከደው ይገኛል። ከርቶት የአፋብንን እየተቀላቀለ ይገኛል። በዚህ መሰረት እንግዲህ ሽፋኑን ለመቀልበስ የደረሰበትን ኪሳራ በሚዲያ ለመቀልበስ እንግዲህ የአመራሮችን በድሮን እያፈላለገ ነው። አመራሮችን ገድዬ ከፍተኛ ትርፍ በሚዲያ አመጣለሁ በማለት አዳክማለሁ በማለት እንግዲህ አሰማርቷል። ይህንን እንዴት መቀልበስ ይቻላል ሲባል ይህንን ለመቀልበስ ከፍተኛ የሆነ የውስጥ አንድነትን ማጠናከር ነው። በተለይ ተደጋጋሚ ውስጣዊ ፍተሻን ማድረግ፣ ውስጣዊ ድንገተኛ ፍተሻን ማድረግ ከፍተኛ የሆነ ውስጣዊ አንድነትን በሚገባ ተገቢ በሆነ መንገድ ማጠናከር ያስፈልጋል። ምክንያቱም ይህንን እቅዳቸውን ለማሳካት እንግዲህ ከውስጥም ከውጭም እየተጉ ያሉ ቢሊየን ብሮችን ተመድቦላቸው ከዲያስፖራው ቢሊየን ዶላሮችን ተመድቦላቸው እየተጉ ያሉ ምክንያቱም ፋኖ ሰርገው የገቡት ሰዎች አሉ። የአካባቢ ካድሬዎች እና ዲያስፖራዎች በጣም በከፍተኛ ሁኔታ የተሰማሩበት ሁኔታ አለና እነዚህን ለመቆጣጠር እንግዲህ ከፍተኛ የሆነ በተቀናጀ መንገድ መሰራት አለበት። ምክንያቱም ሶስት ኃይል ነው የመጣብን። ውስጥ ያሉ ካድሬዎች አሉ፣ የዲያስፖራው ኃይል አለ። ስለዚህ ከዲያስፖራው ጋር የሚደረግ የስልክ ልውውጥ ጥንቃቄ ያስፈልገዋል። ውስጥ ያሉትን መጠርነፍ በጣም በሚገባ መጠርነፍ መከታተልና ድንገተኛ ፍተሻ ያስፈልጋል። ካድሬዎችንም ደግሞ እንግዲህ ቁጥጥር አድርጎ የማያዳግም እርምጃ መውሰድ እንግዲህ ለማለፍ በተገቢ በሆነ አስፈላጊ በሆነ ሁኔታ ያለ ምንም ጉዳት ፋኖ ላይ ችግር ሳይደርስ ሳይከፋፍል ለጠላትም የሚዲያ ግብዓት ሳይሆን ለማለፍ እንግዲህ ውስጣዊ አንድነትን አጠናክሮ ውስጥ ሰርጎ የገቡትን እንግዲህ በቁጥጥር ውስጥ ማስገባትና ማዳከም ያስፈልጋል።